ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች የዕለቱን አበይት ዜናዎች ይዘንላችሁ ቀርበናል። ዋና ዋና ጉዳዮቹን በማስቀደም እንጀምራለን። ኢትዮጵያ በ90 ቀናት ብቻ ከ300 በላይ ወታደራዊና የስለላ ዘመናዊ ድሮኖችን ማምረቷን አስታወቀች። ዝርዝሩን ይዘነዋል እንነግራችኋለን። በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ የፕሪቶሪያ ስምምነትን በተመለከተ ያጋሩ ጽሑፍ እንዲሁ አነጋጋሪ ሆኗል። አምባሳደሩ ምን አሉ? አብራችሁን ስትቆዩ የምትሰሙት አበይት ጉዳይ ነው። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ህወሓትን ጸምዶ የተባለውን የኤርትራ መንግስት ጋር የፈጠረውን ጥምረት በተመለከተ በድጋሚ ጥብቅ ማሳሰቢያ ሰጥተዋል። በዝርዝር እንመለከተዋለን። ከሰሞኑ ታድሶ የተመረቀውን የፋሲል ግንብ እድሳት እንዴት ተካሄደ? የመንጣቱ ምክንያት ምንድነው ስንል ወደ እናንተ የምናደርሰው ጉዳይ ይኖረናል። በሌላ በኩል በጎዳና ላይ የሚደረጉ ስብከቶችን እንዲሁም የሃይማኖት ተቋማት የማህበራዊ ሚዲያ አጠቃቀምን በተመለከተም አዲስ መመሪያና ህግ ሊወጣ እንደሆነም ተሰምቷል። አዲሱ የጎዳና ላይ ስብከት ያስቀራል የተባለው ህግ ምን ይመስላል? በጉዳዩ ዙሪያ ሪፖርተር ጋዜጣ ያወጣውን ይዘነዋል። ወደ ዝርዝር ጉዳያችን አለፍን። ኢትዮጵያ በ90 ቀናት ብቻ ከ300 በላይ ወታደራዊና የስለላ ዘመናዊ ድሮኖችን ማምረቷን አስታውቃለች። ወታደራዊ ድሮኖቹ ባለፉት ቅርብ ጊዜያት አገልግሎት እየሰጡ ሲሆን እጅግ ውጤታማና ፍቱን ሆነው ተገኝተዋልም ተብለዋል። ኢትዮጵያ በድሮንና ወታደራዊ ቴክኖሎጂዎች በከባድ ፍጥነት እየተጓዘች ነው ያለው ኢንሳ ቴክኖሎጂዎቿና አጠቃቀሟ በእሳት ተፈትነው ልዩ ብቃት ማሳየት ችለዋል ሲልም ገልጧል። ኢንሳ እንዳሳወቀው ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግና ተጨማሪ ቴክኖሎጂ የታጠቁ ልዩ ልዩ ድሮኖችንም በከፍተኛ ቁጥር ወደ ማምረት እንደምትገባ አረጋግጣለሁ ብለዋል። ኢትዮጵያም አሁን ካላት ከሚሊዮን የተሻገረ በእጅጉ የሰለጠነ ጦሯ ባሻገር ቴክኖሎጂና የአየር የበላይነቷ ሲታከል በአፍሪካ እጅግ ዘመናዊና ጠንካራው ጦር እየገነባች እንደሆነም ያረጋግጣል ብለዋል። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ለህወሓት ጸምዶ የተባለውን የኤርትራ መንግስት ጋር የፈጠረውን ጥምረት በተመለከተም በድጋሚ ጥብቅ ማሳሰቢያ ሰጡ። ጥምረት ወይም ጸመዶ የተሰኘው ማተራመሻ አደረጃጀት በኤርትራ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ለሁለተኛ ጊዜ በጥብቅ ባስጠነቀቁበት መልእክታቸው ሻዕቢያ ጽምዶ የሚባል አደረጃጀት የፈጠረው በሁለት ምክንያት መሆኑን ጠቅሰዋል። አንደኛው ብቻውን መዋጋት ስለማይችል አብሮነት የሚጠፋ አካል ይፈልጋል። ሁለተኛው ደግሞ በፌዴራሉ መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋልን ብለዋል። ጥምረቱ ጥፋትን ዓላማ በማድረግ የተዘጋጀ መሰረተ ቢስ ሐሳብን ያዘለ መሆኑን በግልጽ በማንሳት የጥምረቱ ዋነኛ ዓላማም በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ መሆኑን በማንሳት ለዚህ ዋነኛ ማስረጃው 8 ነጥቦችን ያካትተው የሰላም ስምምነት እንደሆነም አስታውቀዋል። በፕሪቶሪያ ከተደረሱት ከስምምነቱ 8 ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ የሚያስታውሱት ጀነራሉ የኤርትራ መንግስት ይህንኑ ነጥብ ጠቅሶ አውጥቶ እንደነበረ ገልጸው በዚህም ጉዳይም ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት ይኖራል ተብሎ እንደማይታሰብ የኤርትራ መንግስት በወቅቱ ገልጾ እንደነበር አስታውቋል። የኤርትራ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር ለትግራይ ህዝብ አያስብም ሲሉ ተደምጠዋል። የኤርትራ መንግስት አሁን ላይ በትግራይ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የኤርትራና ትግራይን ህዝብን ለማገናኘት አስበው እንዳልሆነ ሊታወቅ እንደሚገባም ይጠበቃል ብለዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ኃይሎች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ መሆኑን ያስታወቁት ጀነራል ሳሞራ እነዚህ ኃይሎች የትግራይን ህዝብ ከፌዴራል መንግስቱ እንዲነጠል በማድረግ አደገኛ ችግር ውስጥ ህዝቡ እንዳይከቱት ህዝብ ሊነቃ እንደሚገባም አሳስበዋል። በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ የፕሪቶሪያ ስምምነትን በተመለከተ ያጋሩ ጽሑፍ አነጋጋሪ ሆኗል። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስቱ በድሮን ጥቃት ፈጽሞብናል ሲሉ በዓለም አቀፉ ማህበረሰብ በደብዳቤ አቤቱታ ማቅረባቸው ተዘግቧል።
በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎም በማህበራዊ ትስስር በኤክስ ገጻቸው ላይ በጻፉት መልእክት የፕሪቶሪያው ስምምነት ሳይጀመር የፈረሰና በወቅቱ ላይ በወረቀት ላይ ብቻ የቀረበም በማለትም ገልጸውታል። አምባሳደሩ የህወሓት ኃይሎችን በጽሁፋቸው የቀድሞ የህወሓት ርዝራዞች ሲሉም የጠሯቸው ሲሆን ተከታዮቹን ነጥቦችን አስቀምጠዋል። አንደኛ፣ ስምምነቱ ትጥቅ መፍታት ቢያስገድድም የህወሓት ኃይሎች መሳሪያ ሲቀብሩ ተጨማሪ ጦር መሳሪያ በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ሲሉም ከሰዋል። ሁለተኛው፣ ከዚህ አልፎ ጸረ ኢትዮጵያ የሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ውንጀላቸውንም አቅርበዋል። ሶስተኛ፣ ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ ናቸው ሲሉ አሳስበዋል። አምባሳደር ሱሌማን ይህን ቅጥረኛ የህወሓት ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ መውሰድ አለበት ሲሉ የጠየቁ ሲሆን የስምምነቱን ስፖንሰሮች ወይም አደራዳሪዎቹም ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ሲሉ አስታውቀዋል። ከሰሞኑ ታድሶ የተመረቀውን የፋሲል ግንብ እድሳት እንዴት ተካሄደ? የመንጣቱ ምክንያት ምንድነው? የሚለው ጉዳይ መነጋገሪያ ነጥብ ሆኗል። ጠቅላይ ሚኒስትር አብይ አህመድ አርብ ጥቅምት 28 ቀን 2018 የእድሳት ስራው የተጠናቀቀውን የፋሲል ግቢን አስመርቀዋል። ከፍተኛ የአማራ ክልልና የፌዴራል መንግስት ባለስልጣናት በተገኙበት የተመረቀ የፋሲል ግንብ የእድሳት ስራ ቤተ መንግስቱን የግንባታ መዋቅር መጠገን፣ ቁልፍ የሆኑ ህንፃዎችን እንደ አጼ ፋሲል፣ አጼ ዳግማዊ ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታሰቢያ ስፍራዎች፣ ታሪካዊ በሮች ማደስ ያካትተም ነበረ። በተጨማሪም ከ40,000 ስኩዌር ሜትር በላይ የአካባቢው ምድር የማስዋብ ስራ መሰራቱም ተሰምቷል። በኢትዮጵያ የአጼዎችና የስልጣኔ መናገሻነት ስማቸው ከሚጠቀሱ ታሪካዊ ስፍራዎች መካከል ጎንደርም አንዷ ናት። ጎንደርን ማዕከል ያደረገው የ17ኛውና የ18ኛው ክፍለ ዘመን የኢትዮጵያ እድገት የምርት ማፍለቂያ፣ የሃይማኖት ማዕከል እንዲሁም በኪነ ጥበብ ታላቅ ስፍራ የደረሰችበት ወቅት እንደሆነም ይጠቀሳል። የእነዚህ ታላላቅ ተግባራት ማሳያዎች መካከልም ደግሞ ከጎንደር ነገስታት መካከል አንዱ በነበሩት አጼ ፋሲለደስ በ17ኛው መቶ ክፍለ ዘመን የተገነባው የፋሲል ግንብ ነው። በአስደናቂነት በታሪካዊነቱና በኪነ ህንፃ ጥበቡ ብዙ የተባለለትና በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ ተሰነጣጥቆና አርጅቶ መቆየቱ በርካቶች ሲያነሱት የነበረ ጉዳይ ነው። የጥገና እድሳት የተከናወነለት ታሪካዊ የፋሲል ግንብ ባለፈው ዓመት ለመጀመሪያ ጊዜ ስራው ይፋ መደረጉን ተከትሎ መወዛገቢያም ሆኖ ነበረ። ታሪካዊው ሹራማ ቀለም ያለው የፋሲል ግንብ ቀለሙ ነጥቶ መታየቱ ለበርካታ መላምት ክፍት አድርጎም ነበር። የታሪካዊ ግንብ ቀለም ለዘመናት ከሚታወቅበት ተለውጦ ለምን ነጣ የሚል ጥያቄ እንዲነሳ ምክንያት ሆኗል። ለዚህ ምላሽ የሚሰጡት በጥገና እድሳቱ በአማካሪነት እንዲሁም በጥናት የተሳተፉት አንጋፋው አርክቴክት ፋሲል ጊዮርጊስ የፋሲል ግንብ የተሰራበትን የግንባታ ግብዓት በመጥቀስ ነው። የፋሲል ግንብ ህንፃ ከ100 ዓመታት በፊት ሲገነባ በአነስተኛ ድልድዮች፣ ድንጋዮችና በኖራ ሲሆን ለረጅም ዓመታት ዝናብ፣ በፀሐይና በተፈጥሯዊ ሂደቶች ውስጥ ሲያልፍ በርካቶች የሚያውቁትን ሹራማ መልክ እንዳመጣ ፋሲል ጊዮርጊስ ይናገራሉ። አሁንም እድሳቱ የተደረገበት ኖራ አዲስ በመሆኑ ቀለሙ ነጣ እንዳለም አስረድተዋል። ፋሲል እንደሚገልጹት የእድሳት ስራው የተከናወነው የፋሲል ግንብ በመጀመሪያ በተገነባበት ማቴሪያል ወይም ቁስ በዋናነት በኖራና በድንጋይ ነው ብለዋል። የቅርስ አጠባበቅ ሕግን በተከተለ መልክ ነው የተሰራው ሲሉም ተደምጠዋል። የኖራው አዲስ መሆን ብቻ ይህንን ነጣ ያለ ቀለም አምጥቷል የሚሉት አርክቴክቱም ፋሲል የኖራና የድንጋይ መልኩ ከተወሰነ ዓመታት በኋላ ወደ ድሮ መልኩ ይመለሳል ብለዋል። ልዩነቱ አዲስ የመሆንና የማርጀት ጉዳይ ነው ሲሉም አጽንኦት ይሰጣሉ። የፋሲል ግንብ መጀመሪያ ሲሰራ ኖራው ለብዙ ወራት ወይንም ለዓመታት ተቀብሮ የነበረ ሲሆን አሁንም ሲታደስ መነሻውን ተከትሎ ኖራው ለበርካታ ጊዜያት እንዲቀበር ተደርጎ ጥገናው መካሄዱንም ጠቅሰዋል። ቅርሶች በተፈጥሮ በፀሐይ፣ በዝናብ፣ በአቧራ ምክንያት በዓመታት ቀለማቸው እየተቀያየረ የሚሄድ ሲሆን ይሄኛውም ከዓመታት በኋላ የሚታወቀውን ቀለም ይይዛል ይላሉ። በዓለም አቀፉ የቅርስ ጥገና ሕግ መሰረት ዋነኛው ቅድሚያ የሚሰጠው ጉዳይ በተሰራበት ቁስ ወይም ማቴሪያል ታድሷል ወይ የሚለው ነው የሚሉት ፋሲል በተሰራበት ድንጋይና ኖራ መልሶ መጠገኑ ዋናው ነገር እንደሆነ አስረድተዋል። ይህንንም በትክክል መስራቱን አረጋግጠናል ሲሉ አጽንኦት ይሰጣሉ። በአንዳንድ ሁኔታዎች የድሮ ቀለሙን ለማምጣት ለመልክ ሲባል ኬሚካል እንደሚቀላቀል የሚጠቅሱት አርክቴክት ፋሲል እነዚህ ግን ኬሚካል ነክ ነገሮች ስለሆኑ ያልታሰበ
አደጋ ሊያስከትል ይችላሉ ብለዋል። ቀለሙ እንደ ድሮ ቢመስል እንወድ ነበረ። ሆኖም ለቀለም ተብለው የሚጨመሩ ነገሮች ያልታሰበ አደጋ በቅርብ ሊያመጡ ይችላሉ ሲሉም ተናግረዋል። አክለውም በዓለም የቅርስ አጠባበቅ ደረጃ ዋነኛው ነገር ቅድሚያ የሚሰጠው የመነሻ ሀሳቡ መሆኑን ጠቅሰው ኖራው ትክክለኛና አስተማማኝ በመሆኑ የጥንቱን እንደያዘ ጥገና እድሳቱ እየተከናወነ ነው ብለዋል። መነሻውን ሳይለቅ ጥርሳችንን ነክሰን የሰራንበት ነው ሲሉ የሚናገሩት ፋሲል የቀደመ መልኩ በጊዜ ብዛት ይመጣል ሲሉ የነበረውን ገጽታ በጊዜ ሂደት እንደሚመለስም ለቢቢሲ አስታውሰዋል። ዝናብ ሲመታውና የአየር ሁኔታዎች ሲፈራረቁበት እየተቀያየረ ይሄዳል የሚሉት ፋሲል ህንጻው ወደ ቀደመ ቀለሙ ለመመለስ ከ3 እስከ 4 ዓመት ወይም ከዚያ በላይ ሊወስድ ይችላልም ሲሉ ተናግረዋል። ፋሲል እንደሚናገሩት አንዳንድ ቦታ ላይም በጣም የጠቋቆረም የግንቡ አናት ላይ አካላት ነበሩ። ድንጋዮቹ ወደ ነበሩበት ለመመለስ እስከ 5 ዓመት ድረስ የሚደርስ ወይም የግንቡ አናት ላይ ያሉትን ጠቆር ያሉትን የቀደመ ገጽታ ለማምጣት ከዚያም ረዘም ያለ ጊዜ እንደሚወስድም አስረድተዋል። በጎዳና ላይ የሚደረጉ ስብከቶችን እንዲሁም የሃይማኖት ተቋማት የማህበራዊ ሚዲያ አጠቃቀምን በተመለከተ አዲስ መመሪያና ሕግ ሊወጣ እንደሆነ ተሰማ። በመንገድ ላይ ሃይማኖታዊ ስብከትን የሚያስቀር አዲስ ሕግ ሊወጣ እንደሆነም ተሰምቷል። የትኛውንም የሃይማኖት ተቋም በማይወክልና ይልቁን ማህበረሰብን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀየር አዲስ ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታውቋል። ቢሮ ይህንን የገለጸው ከአዲስ አበባ ሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ በመተባበር ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታይ የጎዳና ላይ ንግድና ስብከት ቦታዎች ላይ የሚደረጉ የሃይማኖትን ስብከት በተመለከተ ሲናገሩ በመንገድ ላይና በንግድ ቦታዎች እየተጎተተን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ሲሉ ድርጊቱ የመልካም አስተዳደር ችግር ሆኖ በመታየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱና ዋነኛው እንደሆነም ተናግረዋል። ይህንን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖርም ጠቁመዋል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ተምራት አበጋዝ በበኩላቸው በመንገድ ላይ የሚደረጉ ስብከቶች ከሃይማኖት ዶግማና ቀኖና ያፈነገጡ ናቸው በማለት ገልጸው ብዙ ጊዜ ሰዎች በግላቸው የሚንቀሳቀሱ እንጂ የሃይማኖት ተቋማት የሚያደርጓቸው አይደሉም በማለትም አስታውቀዋል። በጊዜ መፍትሄ ካልተበጀለት ነገ የግጭት መንስኤ ሊሆን ስለሚችል እንዴት ይፈቱ በሚለው ላይ አስቸኳይ ጥናት መደረጉንና ህጋዊ እርምጃን ወደ መውሰዱ ከመግባቱ በፊት በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚያስፈልግም ተናግረዋል። ሃይማኖትና ሚዲያን በተመለከተ የውይይቱ ተሳታፊዎችም በሀገር ውስጥ ሆነው ማህበራዊ ሚዲያን በመጠቀም ችግሩ የሚፈጥሩ ይዘቶችን የሚያስተላልፉና በለው በሚሉ አካላት ላይ ህጉ የላለው ለምንድን ነው በማለትም ጠይቀዋል። የእምነት ተቋማትና ሚዲያዎችም የሚያደርገው የሚዲያውን ህግ ተከትለው እየሰሩ መሆናቸው በሚገባ ሊፈተሽ ይገባል ሲሉ አሳስበዋል። አዲስ አበባ ከተማ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደም ህግን አክብረው እየሰሩ ላሉና በማንቃት ላይ በማደራጀት አዎንታዊ ሚና እየተጫወቱ ለሚገኙ ሚዲያዎች ምስጋና አቅርበው በሌላ በኩል ግን በሃይማኖት ስም በግላቸውና በቡድን በማደራጀት ከህግ አግባብ ውጪ የፖለቲካ ፍላጎታቸው ለማሳካት ሲሉ ኢትዮጵያን ለማጋጨትና ሀገር ለማፍረስ የሚንቀሳቀሱ ሚዲያዎች አሉ ሲሉም ተደምጠዋል። ትክክል አይደላችሁምና ከዚህ እኩይ ተግባራችሁ ታቀቡና ወደ ትክክለኛው መስመር ተመለሱ ሊባሉ እንደሚገባ መድረኩም ለዚህ ዓላማ መሳካት እንደሚረዳ አስታውሰዋል። የሃይማኖት ተቋማትና መገናኛ ብዙሃን ለዘላቂ ሰላምና አብሮነት ያላቸው ሚናም በሚል ርዕስ ላይ የውይይት መነሻ ጽሑፍ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር መምሪያና የቅዱስ ሲኖዶስ የኮሚኒኬሽን ኃላፊ መምህር ዳንኤል ሰይፈ ሚካኤል በበኩላቸው በአሁኑ ጊዜ ማህበረሰቡ የሚወደው የግጭት ዜና ነው። ይህም ማለት የሰላም ሚዲያዎች ከሽፈዋል፣ ስለ ሰላምና ስለ ጥሩ ነገር የሚዘግቡ ሚዲያዎች ተቀባይነት አጥተዋል በማለትም ተናግረዋል። ነገር ግን ይህ መሆን እንደሌለበት የሚያስቆጭና ትኩረት ተሰጥቶ ሊሰራበት የሚገባም ነው ሲሉ ተደምጠዋል። ሰላም የማንኛውም ህዝብ ፍላጎት በመሆኑ መንግስት ሰላም የማረጋገጥ ትልቁ ዓላማው አድርጎ ሊሰራበት እንደሚገባም አሳስበዋል። ጋዜጠኞች የሰላም ጋዜጠኝነትን ሊላበሱ እንደሚገባም ጠቁመዋል። ውድ የቻናላችን ቤተሰቦች ለዕለቱ ያሰናዳንላችሁ ዜናዎች እነዚህ ነበሩ። በቀጣይም የምንለቃችሁ ትኩስ መረጃዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት